ለመጀመሪያ ጊዜ ፍቅር የያዘሽ በስንት ዓመትሽ ነው? በ17 እንዴት አረጋሽ እስቲ? ወይ መስማም አበድኩ እኮ በየስ ልክ የተመረቀለት የመጀመሪያ ቀን ጀምሮ ነው ህይወቴ ተመሰቃቀለው። ህይወቴ ምስቅልቅልቅል ብሎ ነበር። ስለዚህ ለመጨረሻ ጊዜ ያበሰልሽው መቼ ነው? አሙቅ ያለው ወጥ እንጂ አላስታውስም። የሆነ ጊዜ ሽሮ ሰርቻለሁ በመጥበሻ ሽሮ ሰርቻለሁ። ከዛ እንቁላል ጠብሻለሁ። በጣም ረስቻለሁ። ከዚህ በፊት በዚህ ቀን አቀባለሁ፣ በዚህ ቀን እወልዳለሁ፣ በዚህ ጊዜ ምናምን ብዬ ካልኩሌት አድርጌ በሙሉ ያሰብኳቸው ነገሮች በጣም ብዙ ነገሮችን አዘጋጅቼ ፌል አድርገዋል። አልሳኩ ሪሌሽንሺፕ ውስጥ ሆኜ እንደ ትዳር አስቤው ያንን ሪሌሽንሺፕ ሁላ አስቤው ፌል አድርጓል። ስለዚህ የምጠብቀው እኔ የእግዚአብሔርን ቀን ብቻ ነው። ትወና ግን በጣም ጎበዝ ነሽ። እግዚአብሔር ይመስገን በጣም ጎበዝ ነሽ። እንደውም ብዙ አልተጠቀምሽበትም ይመስለኛል። ባለሽ አቅም ልክ አልሰራሽበትም ብዬ አምናለሁ። እኔ ዝነኛ መሆን ነው ወይስ ዝናን አስጠብቆ መቀጠል ነው ከባድ ይመስልሽ አንቺ? ዝናን አስጠብቆ መቆየት በጣም ከባድ ነገር ነው። ማንም ሰው ይመጣል እንደምታየው ነው። ሶሻል ሚዲያ ሆይ ሆይ ትባላለህ፣ ከዛ ትረሳለህ ነው እስከናካቴው። ስለዚህ ያንን አስጠብቆ መሄድ ማለት በጣም ከባድ። በዚህ ነገር በጣም ብዙ ማደንቃቸው ሴትም ወንድም ቲክቶከሮች አሉ። ለእህቶቼ ለወንድሜ የትምህርት ቤት የምከፍለው አጣሁኝ፣ የቤት ኪራይ የምከፍለው አጣሁኝ። ከምኖርበት አፓርትማ ወጥቼ እናቴ ቤት ገባ። ወርቅ ነበረኝ፣ ወርቄን ሸጥኩት። ወርቄን ሽጬ ቤት ኪራይ ከፈልኩ። በጣም ብዙ ነገሮችን ስታጣ ወጣት ነህ አይደል? ራስህን መርሳት አትፈልግም። ሰምታይምስ ጠጣ ነበር ምናምን ኢሹ ለመሆን ወይ ደግሞ ሰው ስላንቺ እንዲያወራ ፈልገሽ አስበሽ ያረክሽው ነገር አለ እስከዛሬ ድረስ? በጣም ብዙ ማድረግ የምችለው እንደ ኢሹ ከሆነ ማድረግ የምችለው በጣም ብዙ ነገር አለ። አሁን ድረስ ደብቄ የተቀመጥኩት ኢሹ እንዳይሆን ወደ 700 ምናምን ሺህ ብር ነበር። በጣም ብዙ ነው። እኔ ደግሞ ሆን ብዬ ነው ያጠራቀምኩት። የአንድ ወር ከ3 ሳምንት ምናምን ብር ነው ብሩ ማለት ነውና ያላወጣውትና ሆን ብዬ ነው ያስቀመጥኩት። የሆነ አላማ ነበር የማረጋው ነገርና ለዛ ነገር ጓጉቼ ስለነበር አስቀመጥኩት። ከዛ ይዞብኝ ጠፋ። ከዛ እንደምንም ተብሎ ብቻ ወደ 500 ምናምን ሺህ ብር ተመልሶልኝ። ስለዚህ ያኔ ጮኬ ነበር ብዬ ነበር ሚዲያ ላይ ራሱ ወጥቼ አራዛራሁኝ። መጨረሻው እንዴት ሆነ? መጨረሻ ላይ 5 አመት በፍቅር ቆየ። በጣም ብዙ ነው። እሺ 5 አመት በፍቅር ቆየ። ከዛ ያው ፊርማታው ላይ ቆምን። አልሆናለና መቀጠል አልቻለም። ዲስታንስ ሪሌሽንሺፕም ነበር ምናምን መቀጠል አልቻለም። ቆም ከዛሬ 3 አመት በፊት እሱ ብር አዋጡልኝና ፈረጃ ፊልም ልስራ ሲል ለፈረጃ ብር አዋጣችኋል ወይ የሚል አንድ ሐሳብ ያለው ፊልም ሾርት ሙቪ ነገር ከዳኒ ጋር ሰርታችሁ ነበር። እሱን ያኔ ያገዛችሁት ነበር እና ያኔ ብዙ ሰው እንደው በመቃወም ላይ ወይ ደግሞ እሱን ዝም ማለት ላይ ነው እንጂ እሱን በመደገፍ ላይ አልነበረም። እናንተ እንዴት ደገፋችሁት? እንዴት አገዛችሁት? እንዴት ያ ሐሳብ ገብቷችሁ የሱን ሐሳብ ደግፋችሁ ያንን ቪዲዮ ሰራችሁ? እንዴት ናችሁ ዝነኞች? እንዴት ዋሉ ያለን ከዝነኞች ጋር ስለውሏቸው የምናወራበት ፕሮግራማችን ተጀምሯል። አጠገብ ያለችው ዝነኛ ቲክቶክ ላይ ዝነኛ ነች፣ ዩቲዩብ ላይ ዝነኛ ነች፣ ፌስቡክ ላይ ዝነኛ ነች፣ ኢንስታግራም ላይ ዝነኛ ነች። ሌላ አለ ይቀራል። ሁሉም ቦታ ዝነኛ ነች። ጽጌ ሮያል። ጽጉ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሃይ የቴክ ቤተሰቦች እንዴት ነሽ? አሎ ተመስገን። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ስላረፈድኩ ይቅርታ። ችግር የለውም። ሌላ ቀን እኔ ነበር ማለፍ ነው። ዛሬ ግን እሷ ነች ያረፈደችው። ተመስገን። ባላንስ እናደርጋለን። ባላንስ አድርገናል። መታወቂያ ላይ ያለው ስምሽ ጽጌ ሮያል ነው አይደለም? ጽጌሬዳ በቀለ ነው ስሜ። ኦኬ። ብዙ ጊዜ በጽጌ ሮያል ስለምታወቂ ለዛ ብዬ ነው። እውነት ነው። ብዙ ሰው ጽጌ ብቻ ይመስለዋል። ከዛ ደግሞ ሲገምት ጽጌ ሀና፣ ጽጌ ማርያም ምናምን ይሉኛል። ኦኬ። እኔ ጽጌሬዳ ነው ስሜ። ከመጀመሩ ነው እንደዚህ ይወጣልሽ ማለት ነው? ኮንተንት መስራት ከጀመርኩ ጊዜ ጀምሮ ከዳኒ ጋር ነበር የምሰራው። ዳኒ ሮያል ነበር የሚባለው ስሙ፣ ያው የሚባለው ስቲል። አሁንም እና
እኔም ደግሞ ስመጣ ለምን ጽጌ ብዬ ሮያል አለው ብዬ አሰብኩኝ። የቤተሰብ ስም ይሆናል። የቤተሰብ ስም ብለን ሁለት ጉርድ ፎቶ ክላሰር ምናምን እሺ ፎርሞልቼ ሮያል ተባልኩኝ። የቤተሰብሽ ማን ነው? የቤተሰብ አለሽ? የቤተሰብ አለኝ። ከሆነ ጊዜ በኋላ ግን ረስተውታል፣ እየተጠቀሙት አይደለም። ግን እሙዬ ይባላል። የቤተሰብ እሙዬ ነው። በጣም የምወደው ነው ከጽጌረዳ በላይ እሙዬ። በጣም ቆንጆ ስም እኮ ነው። በጣም እሙዬዎች ሃይ ብዙ እሙዬ የሚባሉ ሴቶች አሉ። ማን ነበር ያወጣልሽ? አባቴ ነበረ። አባቴ ነው። ከዛ አክስቴም ተጠቀመው ነበረ። ብዙ አባቴ የሚጠቀመው ብዙ አባቴ ነው። እስቲ ውሎሽን እናውራ። መቼም እዚህ ከመጣሽ ስለ ውሎ መጠየቃችን ስለማይቀር ስለ ውሎሽ እናውራ። ጠዋት ስንት ትንሽ ከዛ በኋላ እስከ መታ ድረስ ያለሽን ውሎ። እኔ ጠዋት አልነሳም። በመጀመሪያ ደረጃ አይታወቀ ነው እንገናኝ ስላት ከሳት ያላለች እኔ አልችልም። ጠዋት ሁላ ራሴን ያመኛል፣ ይደብረኛል። ቀኑ ሙሉ ተደብሬ ነው ሙሉ ምናምን። ጠዋት ከተነሳሽ አልችልም። ማታ ስለምቆይ ነው። ማታ ላይቭ ገባለሁኝ። ባልገባም ለምዶብኛል። በቃ ሌሊቱን ሙሉ 10 ሰዓት ምናምን ነው የምተኛው። ኦኬ። ከዛም በኋላ ቀን የሚጀምረው ከ7 ሰዓት ጀምሮ ነው። ስሙ ምግብ ከሚለው ሰዓት ጀምሮ ከዛ ጀምራለሁ። ያው ምግብ እበላለሁ። ከዛ በጣም ብዙ ጊዜ ቪዲዮዎች ምናምን በቀን ስለምሰራ እሱን የምሰራበትን ነገሮች አዘጋጃለሁ። ካሜራማን ሊሆን ይችላል። በቃ ዩቲዩብ ላይ የሚያስፈልጉኝ ነገሮች ቦታዎች ምናምን ቼክ አደርጋለሁ። ከዛ ስራ ጀምራለሁ። ቪዲዮ ቀርጻለሁ ማለት ነው። ከዛ ቲክቶክም ከሆነ እንደዛ ነው። ከ2 ቀን ከ3 ቀን በፊት ተዘጋጃለሁ። ከሰዓት ጀምሮ ያለውን ፓርት እንደውም ቲክቶክ ብዙ ጊዜ ጠዋት ነው የምቀርጸው። ሶ ዩቲዩብ እና ቲክቶክ በመቅረጽ ውስጥ ነው ላይፍ የማሳልፈው። ያው የስራው ባህሪ ነው። የስራው ባህሪ ነው። አዎ በተለያየ አጋጣሚዎችም የስራ በስራ አጋጣሚ የምታገኛቸውን ሰዎች ታናግራቸው ምናምን የምትችለው ቀን ላይ ነው። በቃ 6 ሰዓት ማነው ከ8 ሰዓት በኋላ ነው። አዎ በቃ ለስራ ማገኛቸው ሰዎች በቃ አጠቃላይ ሶሻል ሚዲያ ነው ስራዬ። እንደዛ ነው። እሺ በቀን ምን ያህል ወጪ አለብሽ? በቀን ከቤቴ ካልወጣው ምንም ወጪ የለብኝም። ቤት ውስጥ ነው። ቤት ውስጥ በቃ በጣም ብዙ ነገር ስለምታረግ እሷ ቤት ውስጥ ነው ማሳልፈው። ግን ደግሞ አልችልም ቤት ውስጥ መዋል። ከወጣሁኝ አውራት ትበላለ ምናምን ሻይ ቡና ስላለ ምናምን። ስለዚህ ከስንት እስከ ስንት ማለት እንችላለን? ሻይ ቡና ብቻ ከሆነ ከ3000 እስከ 5000 ብር አውጣለሁ። ሻይ ቡና ስልክ ራበልቼ ሻይ ቡና ብዬ ወደ ቤት ከገባው ከ3000 ብር እስከ 5000 ብር አውጣለሁ። በወር ውስጥ በጣም ብዙ የሚያስወጣሽ ነገር ምንድነው? እሱ ወጪ ኮንስታንት አይደለም። ወጪ የሚገርምክ ግን በጣም የሚያስወጣኝ የፋሚሊ ልጆች አስተምራለሁ ምናምን ታናናሾቼ ነው። እውነት ቤት ውስጥ ስንት ናችሁ? ቤት ውስጥ 4 ነን ልጆች። እኔ ብቻዬን ነው የምኖረው። አንዷ እህት ያግብታለች። 2 ታናናሾች ይቀራሉ። ያው እነሱን እኔ ነኝ። ሶስተኛዋም ከመግባቷ በፊት እኔ ከኔ ጋር ነበረች። ግን ደግሞ አሁን እሷ ከወጣሽ በኋላ የቤት ኪራይ ከፍላለሁ፣ የልጆች ቀለብ፣ ለልጆች የሚያስፈልግ የልጆች ትምህርት ቤት ደብተር፣ እስክሪብቶ ምንም በቃ ሁሉ ነገር አጠቃላይ የቤተሰቤን ወጪ በሙሉ እኔ ነው የምሸፍነው። ስለዚህ እሱ ነው ትልቁ ወጪ እኔ ቤተሰቦቼ ናቸው። በጣም ትልቅ ኃላፊነት ነው። በጣም 3 አመት ሆነኝ ያው እንደ የታገለን ደግሞ በጣም ደስ ይላል። ያው ትርፉ እኮ እዚህ ዓለም ላይ ስትኖሪ ለቤተሰብ ስትኖሪ በቃ ደስታው ትልቅ ደስታ የሚሆነው እሱ ነው። በጣም ትርጉም ታገኛለህ። ካለበለዚያ በቃ ካለበለዚያ ዝም ብለህ የበላ የጠጣ እንጂ ያረክ መኖር ነው። የሆነች ግን ነገር ሲኖርብህ አጠገብ የሆነ ኃላፊነት ወይ የሆነ ነገር ሲኖርክ ምክንያት ይኖርሃል ለመስራት ለመኖርም ምክንያት ይኖርሃልና እኔ ደስተኛ ነኝ በማድረግ ቅር አይለኝም። አይ እድለኝነት ነው። በጣም እድለኛ ነሽ። እግዚአብሔር ይመስገን። ለቤተሰብ ከራስ አልፎ ለቤተሰብ መኖር በጣም ትልቅ እድል ነው። እግዚአብሔር ይመስገን። ቤት ውስጥ ታበሳያለሽ? ሙያ ላይ እንዴት ነሽ? ሙያ ላይ ከምታስበው በላይ ጎበዝ ነኝ በጣም። እስቲ እሱን መስዋዕትን ጠይቃችኋለሁ። አይ ዶንት ኖ አሁን ራስቼ ሊሆን ይችላል ግን አሁን ማለት ቤት ውስጥ ማበስልበት አጋጣሚ ራሱ አላገኘውም። ይሄን አጋጣሚ አላገኘውም እና ግራ ገብቶኛል አሁን ራሱ። ግን በፊት እናቴ አረብ ሀገር ነበረች። እኔ የቤቱ የመጀመሪያ ልጅ ነኝ እና ያንዳንዱ ስራዎች እኔ ላይ ነበር የሚጣሉት የነበረው። 3 አመት የዛሬ ስንት አመት መሰለህ? የዛሬ 8 አመት 9 አመት ማለት ነው። በፊት ገና
ገና ተማሪ ያለ በጣም ጻሪ ያለው ከ12 አመት ጀምሮ ነበረ ስራ መስራት ነበረው ኦኬ ከዛም በታች ሆኜ ሰራ ነበር ግን ከዛን ጀምሮ በቃ ኃላፊነት ሲኖርብህ እንጀራ ጋግራለሁ ወጥ ሰራለሁ ለበዓል ዶሮ ሰራለሁ ጠላ ጠምቃለሁ ድፎ እደፋለሁ ምናምን ይሄ በ13 አመቴ ጨርሻለሁ እኔ እንደዛ አይነት ሞያ እና አሁን ላይ ነው በቃ ውጪ ሆናል ላይፍ ስራ ምናምን ሌሎች ነገሮች ምናምን ሲሆን ሞያ ይረሳል እንኳን ሞያ ቋንቋ ይረሳል ታውቃለህ አዎ እንደዛ ቋንቋም ይረሳልና አይ ዶንት ኖ አሁን አላስታውስም አንንጃ አላቅም አሁን ላይ አላቅም ግን በፊት እንዳልኩ ነው በቃ በዚህ ደረጃ ይችላል ስለዚህ ለመጨረሻ ጊዜ ያበሰልሽው መቼ ነው አሙቅ ያለው ወጥ እንጂ አላስታውስም እኔ የሆነ ጊዜ ሽሮ ሰርቻለሁ በመጥበሻ ኦኬ ሽሮ ሰርቻለሁ ከዛ እንቁላል ጠብሻለሁ በጣም ረስቻለሁ ስለዚህ በጣም ረጅም ጊዜ ነው ረጅም 4-5 አመት እኮ በቃ ኦኬ በቃ 5 አመት አይሞላውም 4 አመት ምናምን ምክንያቱም ከቤት ከወጣው በኋላ እዚህም ብቻዬን ከመኖሬ በግሩፕ ከመኖሬም በፊት ብቻዬን ኖር ነበር ከቤት ከወጣው 8 አመቴ ነው ኦኬ ገና በብቻዬነቴ ነው ከቤት የወጣሁትና ለብቻዬ አንድ ፍራሽና አንድ ጅስት ምናምን ይዤ ወጥቼ ነው እዚህ ጋር የደረስኩት እሱን ተመልሰን እናወራባታለን ቲክቶክ ነው ወይስ ዩቲዩብ ነው ቀድመሽ ጀመርሽው ኢንስታግራም ያው እኔ ሆን ብዬ አይደለም የጀመርኩት ዳኒ ሰራ ነበርና ዳኒ እዚህ ቪዲዮ ላይ ግቢ ምናምን ነገር ሲለኝ በቃ ቀልቃላ ላይ ምናምን ግብት ብዬ እኔ ፌመስ ሆኜ ስልክ የለኝም እውነት እስከሱ ጋር ነበር ዝም ብዬ የምሰራው እሱ ያፈምሰኝ ገንዘብ ይኖረው ምናምን አላቅም ዝም ብዬ ነበር የምሰራው የነበረው ኢንስታግራም ላይ እኮ ከባድ ነው አይደል አዎ ኢንስታግራም ከባድ ነበር ግን በወቅቱ ከቲክቶክ ይልቅ ኢንስታግራም ነበር ቲክቶክ አልነበረም ኢንስታግራም ነበር መጀመሪያ ኢንስታግራም እና ዩቲዩብ ነበሩ እዚህ ሀገር ከዛም በኋላ ነው አሁን በኮቪድ ቲክቶክ የመጣው ወይም ደግሞ ማቀው ነው በቲክቶክን በኮቪድ ነው ኦኬ ስለዚህ ከዛም በኋላ ዩቲዩብ ቀጠልሽ ከዛ እሱ ራሱ ቲክቶክ ላይ ኢንስታግራም ላይ የምንለቃቸው ዩቲዩብ ላይ መልቀቅ ጀመረ አላቅም ምንም አይነት ነገር አላቅም ይሄ ነገር ሲደረግ አላቅም ከዛ 33000 ሰብስክራይብ ኖሮን ሞኔታይዝ አልተደረገም ነበር ቻናላችን አናቅም እንደሚከፍል እና ሆም ብለን የባንበት መስመር አልነበረም አጋጣሚ ያመጣው ነገር ነበር ከዛ ነው ዩቲዩብ ጀመርሽ አዎ ክፍያ ጀመረ የመጀመሪያ ክፍያሽ ምን ነበር ምን ያህል ነበር አንድ ቻናል ነበር ያው እሱ ነው የሚያካፍለኝ እንጂ አዎ ከሱ ጋር እንካፈል ነበር 40 ሺህ ብር ነበር የመጣው መጀመሪያ ስለዚህ 20 ሺህ ብር አገኘሽ 20 ሺህ ብር ተገኝቶ በጣም ብዙ ብር ነበር በወቅቱ ኧረ በስመ አልገባም ምን አልጋችሁበት የዳኒን አላስታውስም ምን እንዳደረገበት የኔን ግን ፍራሽ ገዛው ዩዝድ ፍራሽ ድስት ብርጭቆ ምናምን ገዛው የቤት ውስጥ ነገር ትንሽ ነገር ገዛ ከዛ ኮሜዲና ገዛው ይሄ ረጅሙ ተደራራቢ የነበረው ከስር ያለችው ፓርት ብቻ ገዝቼ እንደ ልብስ ቁም ሳጥንም እንደ ምግብ ደግሞ ዳርና ዳር ላይ አደርግ ነበርና ያዛ ደግሞ የቤት ኪራይ ከፈልኩኝ በ20 ሺህ ብር እንደዛ ነው የሶስት ወር ነው ባንዴ ዘጋ አረ በስማም የአንድ ወር ነው የከፈልኩት ኖ የአንድ ወር ነበር የከፈልኩት እንዴ ነው የራስሽ የከፈልሽው አመት ከምናምን ቢሆነኝ ነው የራሴን ከፍቼ ያላቅም በራሴ ቻናል ትብያ ያላቅም ነበር በኋላ ተዘጋለ የመጀመሪያ ተከፍቶ ነበር በሆነ አጋጣሚዎች ውስጡ ብር ይዞ ነው የዘጋው ምን አለ ነበር በመከራ ነው ያስመልሰው ወደ 700 ምናምን ሺህ ብር ነበር በጣም ብዙ ነው እኔ ደግሞ ሆም ብዬ ነው ያጠራቀምኩት የአንድ ወር ከ3 ሳምንት ምናምን ብር ነው ብሩ ማለት ነውና ያራወጣውትና ሆም ብዬ ነው ያስቀመጥኩት የሆነ አላማ ነበር የማረጋው ነገርና ለዛ ነገር ጓጉቼ ስለነበር አስቀመጥኩት ከዛ ይዞብኝ ጠፋ ከዛ እንደምንም ተብሎ ብቻ ወደ 500 ምናምን ሺህ ብር ተመልሶልኝ ስለዚህ ያኔ ጮኬ ነበር ብዬ ነበር ሚዲያ ላይ ራሱ ወጥቼ አረ ዘራፉኝ እዛን አዲስ ከፈትሽ አሁን የሁለተኛ ቻናል ነው አይደል አዎ ምን ያህል ሰብስክራይብ ሞላ 100 አልፏል አይደል በአንድ አመት ውስጥ 228 ሺህ ሰብስክራይብ አለ በጣም ቆንጆ ነው እግዚአብሔር ይመስገን ደሞ ሰው በጣም ይወድሻል አዎ የሰው ፍቅር አለሽ አዎ እሱን አትጣው መቼም ቢሆን በጣም ብዙ ገንዘቦችን ልታጣት ይችላል ምንም ታጣት ይችላል የሰው መውደድን ግን ካጣው ዋጋ ያስከፍልሃል በደንብ እግዚአብሔር ይመስገን
በጣም ያስገረመሽ አድናቆት ከሰው ይመጣ? ብዙ ይገጥመኛልና እኔ ደግሞ እረሳዋለሁ። ፌመስ መሆን ምናምን ይሄ ሰው እንደሚያውቅ ምናምን እረሳውና ዝም ብዬ ነው የምኖረው እውነት ለመናገር ብታይ። እና አንዷ መታ ዱባይ ልሄድ ነው ገና ከዚህ ልነሳ ነው እና እሷ መታ ነው መሰለኝ ቤተሰብ እየጠበቀሽ መሰለኝ እንግዲህ ገና ነው እየገባው ነው። ከዛ በቃ እንዴት እንደሆነች አርገብ ተንቀጠቀጠች። ላቧ መጣ እንባዋ መጣ ምናምንና እንዴ ለምን ማለት እንዴ እኔ ደግሞ እንደዚህ ሰው ሲሆን ማስመሰል ነው የሚመስለው ወይ አውቀው ምናምን ነው የሚመስለኝ። ግን ለየምር ልጅቷን እያየኋት ማመን ያቃተኝ። እንዴት ነው ለአንድ ሰው እንደዚህ የሚሆነው ምናምን ነገር ብዬ ጌታን ተንቀጠቀጠች እንደዚህ ምናምን ጽጌ ምናምን ተንቀጠቀጠች። እሷን አረጋግቻት ምናምን ተረጋጊ ማሬ ምን ሆነሽ ነው? እኔ ደግሞ ወይ በዚህ ልክ እኔ ስለማላቅ ይሆናል እኔ አላቅም ማለት በጣም ከማደንቃቸው ትልልቅ ከሚባሉ አርቲስቶች ጋር ተገናኝቻለሁ። ግን ሳገኛቸው በጣም ወድሽ በቃ እንጂ እንደዛ አይሰማኝም። ያ ስሜት እኔ ስላልተሰማኝ ነው መሰለኝ እሷ ሲሰማት ሰርፕራይዝ ሆንኩኝ እና ወዳቸዋለሁ ለማለት ነው። እሺ መቼ ነው በጣም ዝነኛ እንደሆንሽ ያወቅሽው? የዛሬ 3 አመት አካባቢ ወደ 4ኛ አመት ልጠጋ ነው መሰለኝ ሱቅ ውስጥ ተቀጥሬ ሰራ ነበር ሽሮ ሜዳ እና ቲክቶክ እየሰራሽ ማለት ነው? ቲክቶክም እየሰራ ኮቪድ ውስጥ ሆኖ ቲክቶክም ሰራለሁ። ከዛም በፊት ደግሞ ነው ይታወቃለሁ በኢንስታግራም ምናምን ስለሚያውቁኝ እዛ ሱቅ ውስጥ በጣም ብዙ እንትኖች ይመጡ ነበር። ይሄ ሱፍ ምናምን ኪራይ ቤት ነው። ሱፍ ቬሎ አበሻ ልብስ ምናምን አይነት ክራይ ቤት ነው ቤቱና ዲያስፖራዎች ናቸው የሚመጡት። እና ጽጌ ሻጭ ነኝና እኔ በጣም ሺበዝኝ በሱቅሽ ነው ያንቺ ነው ምናምን ነገር በዛ ሰዓት ነው ፌመስ ሞዴል የማውቀው ጌታ በጣም ነው የገረመኝና ደግሞ በጣም ሼም ይዞኝ ነበር። ዝነኛ መሆን ነው ወይስ ዝናን አስጠብቆ መቀጠል ነው ከባድ ይመስልሽ አንቺ? ዝናን አስጠብቆ መቆየት በጣም ከባድ ነገር ነው። ማንም ሰው ይመጣል እንደምታየው ነው ሶሻል ሚዲያ ሆይ ትባላለህ ከዛ ትረሳለህ ነው እስከናካቴው። ስለዚህ ያንን አስጠብቆ መሄድ ማለት በጣም ከባድ። በዚህ ነገር በጣም ብዙ ማደንቃቸው ሴትም ወንድም ቲክቶከሮች አሉ በነገር ላይ ይሄን ነገር አስጠብቀው መሄዱ ያለ ምንም ኢሹ ምናምን ማለት ነው። እኔ ኢሹ አልወድም። ያለ ምንም ኢሹ ምናምን አስጠብቀው ስራቸውን እየሰሩ የሚቀጥሉ ብዙ ቲክቶከሮች አሉ በጣም ጎበዝ። አሁን ለምሳሌ ያህል ቲክቶከር ናት እያልኩ ሳይሆን ከዘፋኝ ቬሮኒካ ማየት ይችላል። እኔ በጣም ማደንቃት ልጅ ናት። ከምን እንደተነሳች አውቃለሁ። ዩቲዩብ ላይ ሆና እየሰራች እኛን ታግዘን ነበር። አሁን እሷ የራሷን ነገር አስጠብቃ መሄዷ አይገርምም? በጣም ከባድ ነገር ነው። እኔ ስለማውቀው በራሴ ከባድ ነገር ነው። ኢሹ ለመሆን ወይ ደግሞ ሰው ስላንቺ እንዲያወራ ፈልገሽ አስበሽ ያረክሽው ነገር አለ እስከዛሬ ድረስ? በጣም ብዙ ማድረግ የምችለው እንደ ኢሹ ከሆነ ማድረግ የምችለው በጣም ብዙ ነገር አለ። አሁን ድረስ ደብቄ የተቀመጥኩት ኢሹ እንዳይሆን ያ ነገር ኢሹ እንዳይሆን ብዬ ወይም ደግሞ በተለያዩ ነገሮች ኢሹ ላለመሆን ደብቄ ያስቀመጥኳቸው ነገሮች አሉ እነሱ ለመናገር እና ኢሹ ሆኝ ለመሆን ብዬ ያደረኩት ነገር የለም። እና ደግሞ እንደዚህ ነገርም አይወድም ሰው በብቃቱ ማመን አለበት። እኔ ደግሞ በብቃቴ 200% ነው ማምነው። የጊዜዎች የአጋጣሚዎች የሁኔታዎች አለመመቻቸት ነው ነገሮችን ወይም ደግሞ ችሎታዎችን እንዳላውጣ ያደረገኝ እንጂ ኢሹ የሚያስፈልገኝ ሰው ነኝ ብዬ አላስብም። በጊዜው ሁሉ ነገር ይደርሳል። እሺ ምሳሌያዊ አነጋገሮች እና አባባሎች ላይ እንዴት ነሽ? ጥሩ ነሽ? አይደለም ግን ፈትንሽ። እሺ ታሞ ከመማቀቅ አስቀድሞ መጠንቀቅ። ጎበዝ ነኝ። የወጋ ቢረሳ የተወጋ ይረሳ። እሺ ቀላል ነው። ለተቀማጭ ሰማይ ቅርቡ ነው። አይ ጥሩ ነሽ። እንዴት ከሆነ ጥሩ ነሽ። በጣም ቀረቡብኝ። ሲሮጡ የታጠቁት የሆነ ነገር ሲያረጉ ይፈታል። ትክክለሽ። ግን ምን ሲያረጉ ነው ይፈታው? ያላየው ሲሮጡ የታጠቁት ሲሮጡ ይፈታል ነው መልሱ። ሲሮጡ የታጠቁት ሲሮጡ ይፈታል። እየሮጣችሁ ኦኬ ነው እንደዛ ያየው ነው። እሺ አይ እስካሁን ከ3 አንድ ነው ያጣሽው። አዎ ይመስገን ነው። ከአራት አንድ ነው ያጣሽው። ከአራት አንድ ከግማሹ ነው ያጣሽ። ከግማሽ። አዎ እሺ የቆጡን ላወርድ ብላ የብብቷን ጣለች። አውቆ የተኛን ቢቀሰቅስ ተይሳው
ያሉት ከሚጠፋ የወለዱት ይጥፋ ጉልቻ ቢቀያየር ወጣ ያጣፍጥ የሰው ወርቅ አያደምቅ አዲስ እረኛ ከብታ ያስተኛ ያሳው ከ1 2 3 4 5 6 7 8 9 10 ከ10 አንድ ነው ግማሽ በቃ አማርኛ ትሸር ነው ወሬ ያለብኝ ጋይስ ምንድነው 10ኛ ክፍል ላይ አማርኛ ስንት ነው ያመጣሽው አረ አላስታውስም እንግሊዝኛ እርማልኩኝ ከ10 በኋላ እርማ ትምህርት በቃኝ እኔ ማትስ ነው የምወደው ነው ስለመናገር እውነት በጣም ነው ማትስ ፊዚክስ በጣም ነው የምወደው የነበረው በቃ ጂኦግራፊ ብዙም ደስ አይለኝም ነበር እወደዋለሁ ትምህርቱን ግን ፈተና ላይ ሁሉ ጊዜ ተሳሳታለሁ ግራ ይገባኛል እንደዚህ አርት ላይ ያሉ ሰዎች በብዛት እንደዚህ የታሪክ ነገር ነው የሚሰጣቸው እንጂ የሂሳብ ፊዚክስ ነገር ምናምን ብዙ አይመስጣቸውም አንቺ ይለያል እኔ አባቴ ማስጠናት የሚችለው የነበረው እንትን ብቻ ነው ይሄ ሂሳብ መደመር ማካፈል ማባዛት ብቻ ነው ማስጠናት የሚችለው አያቅም ሌላ ሶ እሱ ስራ ቦታ ሄዳለው ከዛ ይሄንን ሙሉ ፎርሙላ በቃ ሳደምር ስቀንስ ሳባዛ ሳካፍል ምናምን ነው በቃ ማስተውሰው ኤክስ መፈለግ ላይ ጥሩ ነሽ ኤክስ ፈልጊያት ኤክስ የጠፋባችሁ ነገር ካለ ጠይቁኝ ለመጀመሪያ ጊዜ ፍቅር ያያዝሽ በስንት አመትሽ ነው በ17 እንዴት አረጋሽ እስቲ ወይ መስማም አበድኩ ኮይስ የልጅነት ፍቅር ስለሆነ ነው መሰለኝ በቃ ኦብሰስድ ምናምን እና በቃ ከዛ ውጭ ሌላ ነገር አይታይህም ምናምን እኔ ደግሞ በተፈጥሮ ሰው አልሰማም ብታይ ማዳምጥ ምን እንደዚህ ካቦ ምናምን አይነት ነገር ነኝ እና በቃ እሱን ብቻ ነበር ማዳምጠው አይገርም ፍቅር ሲሆን እኮ እንደዛ እኮ ነው አረ በስማም የኔ ይለያል በቃ ወጥቶልኛል ብዬ ማሰብ በጣም ተቀራረቡ ነበር ወይስ እንደዚሁ ዝናው ሰምተሽ ነው የወደድሽው እኔ ገና እንደዚህ እንዳየሁት ነው የወደድኩት ገና እንደዚህ እንዳየሁት ሉኩ በጣም ወደድኩት በቃ ከዛም በኋላ ተወኝ እና አወራሹ በነገር ላይ እኔ ወይ ለየት ያለ ተፈጥሮ ኖሮኝ ነው እኔ የሆነ ሰው ከወደድኩ ራሴ ሄጄ ነው ማወራው እና አሁን ላይ የሆነ ነገር ስለደበረኝ ሄጄ እንደው ማወራት ተውኩኝ እንጂ በቃ እንደፈለኩ ያስተውቅብኛል አሁን ነው በቃ ብረት የሆንኩት አሁን ነው ብረት የሆንኩት እንጂ በቃ ያስተውቅብኛል ከዛ ልጁን የጓደኛዬ ጓደኛ ነበር ያኔ ሚቹዋል ፍሬንድ ነበር ብቻ ሴት ናት እሺ ከዛ ምግብ በላንና እጇን ለመታጠፍ ምናምን ሽንት ቤት ስትሄድ ከስልኳ ውስጥ አውጥቼ ይሄ የሱን ስልክ ወሰደች እንዳልባል ማለት ነው ከስልኩ ውስጥ አውጥቼ ወደ ስልክ ቀርብጬው ቴክስት ሳረግለት ቴክስት አድርጎልኛል መጀመሪያ ወጆ ነበር ማለት ነው ልጁ ከዛ በዛ ነው ሱቅ የጀመረው እኔ ራሴ ነኝ ሃይልክስ ፌስቡክ ላይም ስገባ ጽፎልኛል አላቅም ነበር ስሙን ደግሞ ጭራሽ ማለት ነው ልጁ መጨረሻው እንዴት ሆነ መጨረሻ ላይ 5 አመት በፍቅር ቆየ በጣም ብዙ ነው እሺ 5 አመት በፍቅር ቆየ ከዛ ያው ፊርማታው ላይ ቆምን አልሆናለና መቀጠል አልቻለም ዲስታንስ ሪሌሽንሺፕም ነበር ምናምን መቀጠል አልቻለም ቆመ ለፍቅር የምትመርጪው ወንድ ምን አይነት ነው ሌሎች ኢንተርቪዎች ላይ ሌላ ነገር ነው የተናገርኩት አሁን ግን ላይፍ ኤክስፒሪየንስ አድርጌያለሁ ላይፍን ተምሬያለሁ ምናምንና በጣም ብዙ ነገሮችን ሳይ ለላይፍ ትክክለኛ ወንድ ነው ብዬ የማስበው ሰራተኛ ወንድ ሚሰራ ወንድ ፊውቸር ያለው ወንድ ገባ ፊውቸር ያለው በቃ ነገውን የሚያስብ ወንድ ነገ እንደዚህ ሆናል የሆነ አላማ ያለው ወንድ እና በጣም ሰራተኛ ወንድ ሲሰራም ደግሞ የምታይበት የለም ዝም ብሎ አንዳንድ ሰው ወሬ ብቻ ነው ወሬ ብቻ እኔ እንደዚህ ነኝ ምናምን ስትለው ይልህና አጠገቡ ስትደርስ ግን ምንም አይነት ጥረት አታይም ስለዚህ ሲባዛ በእንተ ሲካፈል እንተ እድሜ ስንት ነው እና ወራችሁ ወረድ ትላል ጽጌሮ ያለ መቼ ልታገባ አሰበች ከዚህ በፊት በዚህ ቀን አቀባለሁ በዚህ ቀን እወልዳለሁ በዚህ ጊዜ ምናምን ብዬ ካልኩሌት አድርጌ በሙሉ ያሰብኳቸው ነገሮች በጣም ብዙ ነገሮችን አዘጋጅቼ ፌል አድርገዋል አልሳኩ ሪሌሽንሺፕ ውስጥ ሆኜ እንደ ትዳር አስቤው ያለው ሪሌሽንሺፕ ሁላ አስቤው ፌል አድርጓል ስለዚህ የምጠብቀው እኔ የእግዚአብሔርን ቀን ብቻ ነው እግዚአብሔር ባለው ቀን እግዚአብሔር ባለው ሰዓት ይሁን እንጂ እኔ አሁን በዚህ ሰዓት ከ2 አመት በኋላ ከ1 አመት ማየት አልችልም
እግዚአብሔር በፈቀደ ቀን እግዚአብሔር ለኔ ያለው እኔም አግብቼ መፋታት ምናምን የሚባለው ነገር ማሰብ አልፈልግም ማግባት መውለድ ምናምን የምፈልገው ነገር ነው ግን ደግሞ እንዳልኩ ነው አቅጄ ተዘጋጅቼበት ይሆናል ብዬ ቀን ቁርጠን ምናምን ያሰብነው ነገር በሙሉ ፌል አድርጎብኝ ያውቃል ስለዚህ ከኔ ሳይሆን ከሱ ምጣብዬ ይጠብቁ ከገባሽ በኋላ እግዚአብሔር ልጅ ስንት ልጆች ቢሰጥሽ ትመኛለሽ ትፈልጊያለሽ እኔ 4 ልጅ በወልድ ደስ ይለኛል በፊት ማለት ነው ልጅ ሳይ ምኩራኩም ምማታ ማስለቅስ ምናምን አይነት ሰው አረ በስማ እኔ ካለው ጽልቅ ያለች ምናምን ተብሎ ነው የሚገባውኝ እኔ ቤትኛ ቤት ስቲል ማለት ነው ጽግ ያለሽ ምናምን ብለው ነው የሚመጡት እና ሌሎቹ ምናምን ቆጣለሽ ነው መቆጣት ብቻ አይደለም እመታቸዋለሁ አስለቅሳቸዋለሁ አሁን እንደውም ረግቤ ነው በቃ ይሄው በቃ እንደዚህ ያረጋቸዋለሁ በቃ ሲያረግሱ ነው ደስ የሚያዝናኑ ምናምን እና ግን አሁን ላይ የሆነ ስሜት ይሰማኛል አሁን እንደዛ ማድረግ የሆነ ጫን ብሎ ማድረጉ ይከብደኛል አሁን እንዴ አሁን 4 ልጅ ምናምን ወልጄ ያርግልሽ አሜን ያርግልሽ ቆንጆ ምኞቶች ጥሩ ነው ይሳካሉ እኮ እውነት ነው ጥሩ ብታመኝ ጥሩ እንድታገኝ ይባላል ዘፈን ታደምጫለሽ ዘፈን ምናምን ትሰማያለሽ ብዙ አይደለም ከሆነ ጊዜ በኋላ አንድ 10 ወር ምናምን ሆነኝ አዳዲስ ስራዎችን መስራት ፈለኩኝና ሙዚቃዎችን መስማት ጀመርኩኝ አጠገቤ ማለ ጋይድ የሚያደርገኝ ልጅ እሱም እንደዚህ አይነት ነገሮችን ስሚ ምናምን ነገር ሲለኝ መስማት ጀመርኩኝ እነ ቤዚ እነ ማርቲ እነ ቤቲ አብራችሁ ነው ትኖሩት አይደል ማርቲ ቤዚ እኔ እና ፓሴ ነበረ ኦኬ እነሱ ሙዚቀኞች ናቸው መሰለኛል እና ቤዚ ብቻ ነች ሙዚቀኛ ቤዚ ብቻ ነች ሙዚቀኛ ስለዚህ የነሱ ሙዚቃ ሞደድ የነሱ መዝፈን ወዳንቺ አልተጋባም አንቺ ወዳንቺ አልመጣም ኖ እነሱ ስለዘፈኑ ተጋብቶብኝ መዝፈን ፈልጋለሁ አሁን እኔ አንዳንድ ቲክቶክ ላይ የሚሰሩ ነገሮችን እገባላችኋለሁ sometimes እና ጽይን ገርቼ ጋይድ አድርጌ ምናምን አዳዲስ ስራዎች ለመስራት እየተዘጋጀሁ ስለዚህ በቅርቡ ሙዚቃ የሚለቀቃልሽ እውነት ይሄም ሌላ ሰርፕራይዝ ነው ሙዚቃ ትምህርት ቤት ገብቼ ምናምን እየተማርኩኝ ምናምን ነበር ይውልክ ጽናትና ቲያትር ስትሰሩ ነበር አይደል እዛ ሙዚቃም ቲያትርም ውዝዋዜም ስትሰሩ ነበር እኔ ተወዛዋዥ ነኝ ውዝዋዜ ላይ ስትሰሪ እንደነበር ቤዚ ነግራኝ ነበር ባለፈው ጊዜ እኔ ተወዛዋዥ ነኝ ስለዛ ቲያትር ብዬ ነው የገባሁት ቲያትር ማንም እድሉን የሚሰጠኝ ሰው አጣሁኝ ሬዲዮ ድራማ እና የመድረክ ቲያትሮች ከዛ የሆነ ሰዓት ላይ ተገኘልኝ ቲያትር ላይና ትወና ላይ ብቻ ነው ፎከስ ማድረግ በቃ ሌላ ነገር አይታየኝም ኢቭን ቲክቶክ ዩቲዩብ ምናምን አይታየኝም በቃ ኖ እኔ ፊልም አክትረስ ነኝ ሶ ኖ ምናምን ነገር ብዬ የነበርኩ ሰው ነበርኩኝና የሆነ ሰዓት ደግሞ ድምጼም ጥሩ ስለነበረ ግቢ እስቲ እንደዚህ ስሪ ምናምን ነገር ይሉኝ ነበር የተወሰነ ገባለው ዛሬ አይደለ በሳምንት 3 ቀን ከሆነ ትሬዲንግ በሳምንት በሁለት ሳምንት አንድ ቀን ምናምን ልመጣ ይችላል ይሄ ግድ የለኝም ቲያትር ግን ከተባለ 7 ወይም ቀን ነው የምመጣው ለዛውም አስቀድመሽ ሰዓቱን አስቀድሜ በቃ የሚያስፈልገው ነገር በሙሉ አድርጌ እና እንደዛ ነበር እላለሁ ጽናትና ወጣቶች ያኔ ሲሰሩ በጻናታችሁ ያኔ ድምጽሽን እየገራሽ ነበር ስለዚህ ያኔ የጀመርሽው መንገድ ለዛሬ ተጠቅሞሻል ቲያትርም በመሰራበት ሰዓት ቮካል ኤክሰርሳይዝ የሚባል ነገር አለ አይደለ ቮካልህን ምን ያህል እንደምትመጥነው ምናምን ይሄ ቲያትር ስትሰራ ድምጽ ያስፈልጋል ትልቁ መሳሪያ ለቲያትር ድምጽ ነው ስሜት ሁሉ ነገር ያለው ድምጽ ላይ ነውና ለዛም ብዬ ሰራ ስለነበረ ነው ለሙዚቃው ብቻ ብዬ ሳይሆን ለቲያትሩ ድምጼ ከፍ ብሎ እንዲሰማ በደንብ አድርጌ ኤክሰርሳይዝ አድርግ ነበር ለድምጼ ዛሬ ላይ ወደ ሌላ ቢዝነስ ቀየርኩት ቢዝነስ ስለዚህ አዲሱን ስራሽን መቼ እንጠብቀው በቅርቡ ከሰው ባህሪ ምን አይነት ባህሪ ምትሻል ከሰው ባህሪ በተለይ ከፌመስ የሚያስደስተኝ ባህሪ የማያካብድ ሰው ይሄ ላይክ ፌመስ ነኝ እዚህ ጋር ዛጋ ምናምን የማይል ሰው በቃ በጣም ነው የሚረብሸኝ እንደዚህ አይነት ሰው አልገኝም ከዛም በኋላ በጣም መጣለው እንደዚህ አይነት ነገር ሰርክል ላይ የለም በቃ ፌመስ ነው ኦኬ በቃ አምነናል በቃ ብዙም ተቀብለናል በቃ እና በቃ ፈታ ብሎ ምናምን እንትን የሚል ሰው እና ደግሞ ማንኛውም ሰው ለምሳሌ ሀብታምም ይሁን ቆንጆም ይሁን ምናምን በሆነ ነገሩ ሲመካ ሰው አልወድ በቃ ቀለል ያለ ሰው ደስ ይለኛል እንትን የሚያካብድ ሰው ዝም የሚል ሰው ይጨንቀኛል
በቃ የሚጫወት ሰው ቀለል የሚል ሰው ይሄ እንደ ኢንቫይሮንመንቱን የሚመስል ሰው ምናምን እወዳለሁ። በቃ እንደዚህ አይነት ሰው ነፍሴ ነው። የምርጫ ጥያቄዎች ላይ ደርሰናል። እሺ ከቲክቶክ እና ከዩቲዩብ በብዛት ዩቲዩብ ነው የምጠቀመው እኔ ፖስትም ለማድረግ ምናምን ዩቲዩብ ነው የሚቀለኝ። ግን ደግሞ አይ ዊሽ እዚህ ጋር ዩቲዩቡን ሆልድ አድርጌ ቲክቶኩን በደንብ በሰራበት እና ለመስራት የትኛው ኮምፎርት ትሆኛለሽ ካልከኝ ቲክቶኩን አመዝናለሁ። ዩቲዩብ ላይ ደግሞ ያከማቻቸው ቤተሰቦች አሉ፣ ሪል ፋኖች አሉ፣ የሚፈልጉ ፋኖች አሉ። እነሱ ላለማጣት ስለማደርገው ነገር እንጂ ሞር ቲክቶክ ላይ በደንብ ሰርቼ የሆነ ቦታ ላይ ለመድረስ አሁን ዩቲዩብ ላይ ለመስራት ሾርት ሙቪ ምናምን በጣም ብዙ ብር ያስወጣል። እኔ ሾርት ሙቪዎችን እምሰራቸው ገንዘብ ወጥቼ ነው ያሳውቃሉ። ብር አወጣበታለሁ ምናምን እና ምንም አይነት ገቢ የለውም። ቲክቶክ ላይ ስጭነው ከስሬ ነው 20 ምናምን ሺህ ብር ከስሬ እጭናለሁ ሰው እንዲያይ ብዬ ነው ምጭነው ካፊጌ ማለት ነው እንጂ ሰልፊ አድርጎ እንደዚህ ማለት ከብዶኝ አይደለም። እንደዛም ቢሆን ይታይልኛል። ግን እንደዛ ሳይሆን በመፈልገው ጀነር ለመምጣት ግዴታ መስዋዕትነት መክፈል ስላለብኝ ከ20 ሺህ ብር ከዛ በላይ ለአንድ ቪዲዮ አወጣለሁ። ግን ምንም አይነት ገቢ አላገኝም። አጀቢያ በጣም ቆንጆ ነበር። አንተ አጀቢያ እንደምትወደው በጣም ወድጄዋለሁ። ዳይሬክተሪ ደግሞ አጀቢያ እንድገም ስለው ምንም አይነት ስራ አልደግምም ይላል። አልደግም ይሄው ድጋም እየተባልክ ነው አሉ። ትወና ግን በጣም ጎበዝ ነሽ። እግዚአብሔር ይመስገን በጣም ጎበዝ ነሽ። እንደውም ብዙ አልተጠቀምሽበትም ይመስለኛል። ባለሽ አቅም ልክ አልሰራሽበትም ብዬ አምናለሁ እኔ። ልክ ብዙ ኃላፊነቶች አሉብኝ ምናምንና በየወሩ የሚያስፈልጋቸው የኔ እገዛ የሚያስፈልጋቸው ቤተሰቦች ስላሉኝ ማስበው ትኩረት ማደርገው ምናምን እንዴት እነሱ ሰርቫይቭ ያደርጋሉ፣ እንዴት ይበላሉ፣ እንዴት ይጠጣሉ፣ እንዴት ትምህርት ቤት ይሄዳሉ የሚለውን ነገር ነው። ዳት ሚንስ በወር ከወር የማገኘው ገንዘብ ያሳስበኛል። ገባ ማስበው እንዴት ነው ገንዘብ ማግኘት የምችለው፣ ምን አይነት ቪዲዮ በሰራ ነው የተሻለ ገንዘብ ማግኘት የምችለው የሚለውን ነገር ነው ትኩረት አድርጌ የሚሰራው እንጂ እንደ ችሎታዬማ በደንብ ከዚህ በላይ እግዚአብሔር ከፈቀደና ነገሮች ዞር ካሉልኝ ደግሞ መስራት ፈልጋለሁ። የኔ ቴራፒ ብር አውጥቶ ስለመስራት ስታነሺ ትላንት ማታ ኢንተርቪው ተሽ ነበር የሄኖክ ወንድሙን ከዛሬ 3 አመት በፊት እሱ ብር አዋጡልኝና ፈረጃ ፊልም ልስራ ሲል ለፈረጃ ብር አዋጣችኋል ወይ የሚል አንድ ሀሳብ ያለው ፊልም ሾርት ሙቪ ነገር ከዳኒ ጋር ሰርታችሁ ነበር። እሱን ያኔ ያገዛችሁት ነበር እና ያኔ ብዙ ሰው እንደው በመቃወም ላይ ወይ ደግሞ እሱን ዝም ማለት ላይ ነው እንጂ እሱን በመደገፍ ላይ አልነበረም። እናንተ እንዴት ደገፋችሁት? እንዴት አገዛችሁት? እንዴት ያ ሀሳብ ገብቷችሁ የሱን ሀሳብ ደግፋችሁ ያንን ቪዲዮ ሰራችሁ? አጋጣሚ ነበረ። ከአንድ ሰው ጋር ሆነን ነበር እኔና ዳኒ። ከዛ እሱ መጣ። ከዛ በዛ አጋጣሚ ተዋወቅ ነው እናውቀዋለን ሚዲያ ላይ ያውኛንም ሊያቀን ይችላል ምናምን፣ ግን ዋን ቱ ዋን የተገናኘንበት ቀን ያቀን ነበር። ሶ ሀሳቡን ሲነግርክ ኢንተርቪው ላይ እንዳለ ሄኖክ ነው የሚያወራክ። ይሄ የሚጨምር ቢቀነስ ማንነት የለም ራሱ ነውና አሁን ኢንተርቪው ላይ ስታየው ፊል አላረክም የሆነ ነገር ፊል አርጋል። አጠገብህ ደግሞ ቢሆን ሄኖክ ያጋባባል የሆነ ስሜት ከፈረጃ ውጪ ስለሌላ ነገር አያወራ። ገብቷል። ሶ ያንን ነገሩን ተረዳውትና እኔ እንዲሰራ በመጀመሪያ ጥያቄ ያቀርብኩት እኛም የራሳችንን የበኩላችንን ሼር አደረግንና ብር ላክንና ከዛ ቪዲዮ መስራት አለብኝ አልኩኝ። ለምሳሌ እኔ አርት በጣም ወዶ ነገር ነው። እሱ መስዋዕትነት በራሱ መንገድ ከፍሏል። እኔም በራሴ መንገድ መስዋዕትነት ከፍያለሁ። የሆነ ሰው ቢያግዘኝ ብዬ አስባለሁ። ማለት ለመናገር የሆነ ሰው ቢያግዘኝ የሆነ ትንሽ ገፋ ነገር ቢያደርጉኝ እኮ ትንሽ የሆነ ደርደር ነገር እላላ ብዬ አስባለሁና ማንንም አላገዘውም። ደግሞ እንደዛ ሳይ እኛም በራሳችን ላይ እንደዚህ አንሰራለት ምናምን ነገር ብዬ ለዳኒ ሳማክረው ዳኒ አክሰፕት አደረገው። እኔ እሱ ማገዝ ፈልጌ በቃ እንዲሁ ማገዝ ፈልጌ ነው። የሚያወራው ነገር ህይወት አለው። የሚያወራው ነገር በጣም ህይወት አለውና እንዲሁ ዝም ብለን ማገዝ ፈልገን ነውና ከዚህ በላይ ቢደረግ በጣም ኢትዮጵያ ፊልም ኢንዱስትሪ ወድቆ የለ ከዛ ፊል ታረጋለ። እኔ ወጣት ነኝ። በእኔ ዘመን ልክ እንደነ ቃጀል የሷን የሚመስሉ አይነት ሰዎች አክትሮሶች እንደነ ሻሩካን ምናምን አይነት ሆኜ
ማለፍ ነበር የምፈልገው ገባ ያንን ነገር ለማድረግ ደግሞ አፍሪካ ውስጥ ነው ያለነው ከዛ ኢትዮጵያ ናት ከዛ ፊልም ኢንዱስትሪው ትንሽ ከብዷል ይሄን ነገር እኔ የሆነ አሻራ ጥዬ ዛጋ በሰው ልብ ውስጥ መቀመጥ አይደለም የኔ ትልቁ እንትን ወጣትነቴን መጠቀም ነው ገብቷል አይደል ለክ ካረጀው በኋላ ማየው ነገር ፈልጋለሁ ለዛም ነው ቲክቶክ የምሰራው ለዛም ነው ህይወት ያለውን ነገር የምሰራው ነገ ሳየው ደስ እንዲለኝ ሳቲስፋክሽን ነው አይደል ትልቁ ነገር ፈረጃ በደንብ ሊደገፍ የሚገባው ሐሳብ ነው አይደል በትልልቅ ሰዎች ምናምን ግን ደግሞ የደገፉ አሉ ያልደገፉ ደግሞ መደገፍ ነበረባቸው 100 በቃ ሁሉም 100% ሊደግፉት የሚገባ ሐሳብ ነበር ሶ ስላልተደገፈ እኛም ደግሞ በቃ ማድረግ የምትችለው አንተ ታረጋለህ ከዛው ያለፈ ነገር ለፈጣሪ ተጣጣለ ከኢንስታግራም እና ከፌስቡክ ምን በብዛት እንደቀድሙ መርጣው ነው ፌስቡክ በፊት ተጠቀም ነበር አለኝ ፌስቡክ ግን ኢንስታግራም ላይ አረ በስማ አልወጣም ወደ ፌስቡክ ራሱ እሺ ከቲያትር እና ከፊልም ምን መስራት ነው መስራትም ማየት የሚያስደስተኝ ፊልም ነው መስራት የሚያስደስተኝ ቲያትር ነው ቲያትር ሰርተሽ ነበር ሰርቻ ቀለው መስራቱን የሚያስደስተኝ በጣም ከማየቱ መስራቱ ያስደስተኛል የሆነ ነገር አለው የሆነ ስሜት መንፈስ አለ እሺ ፊልምም ሰርተሽ ነበር አይደል ፊልም ሰርቻለሁ ቆንጆ ፊልም ነው አንድ ፊልም ሰራው ቆንጆ ፊልም ሰራው እስከ ናይጄሪያ ነው ሊውድ ድረስ ሄዳችሁ ተሸልማችኋል በሱ ፊልም ተሸልመናል አዎ ሄጄ ናይጄሪያ ነበርኩኝ አይደል የዛሬ ስንት የዛሬ 5 ወር ነው ሄጄ ነበር አዎ በአንድ ካታጎሪ አሸንፈ መጣን እኔ ግን ያው አንጫውን አላገኘሁም ፊልሙ የተሸለመው በምንድነው ቪዥዋል ኢፌክት ነው የተሸለመው ግን በጣም ጠንካራ የሆኑ ሰዎች ነበሩ እና ልክ ናይጄሪያ ገብቼ ምናምን እንዳዩት ምናምን ነገሮችን ቅልል ይልባላ ኤቭሪቲንግ ነገር እጅ ላይ ትገባ ናይጄሪያ ገብቼ ፊልሜን ያዩ እዛ የአክተሮች ምናምን ነገር አሉ አክተሮች ምናምን አሉ ዳይሬክተሮች አሉ ምናምን ያቺ ልጅ ናት እኮ ያን ፊልም ላይ ያለችው እኮ እቺ ናት ምናምን ነገር ሲሉ አናምን ያሉት እቺ ላይክ ወይ ቀበጥ ሆንኩኝ ወይ ምናምን ወታደር ሆኜ ነው የሰራሁት ወታደር ሆኜ ነው የሰራሁት እሷ ልትሆን አትችልም እና ኤቭሪዋን ነው የሚያደንቀኝ ምናምንና አክትረስ ነኝ ብዬ ደምድሜ መጣሁ ናይጄሪያ ለካውን በኋላ ኢቭን እግዚአብሔር ምስክሬ ላይክ አንደኛ የሚወጡት መሃል በቃ ተጠብቄ ነበር ከዚህ ምዘውኝ ሲሄዱ በቃ አንቺሽ ምትበዩ ተብዬ ነው ያይድኩት ከዚህ ልክ እዛ ጋር ሆኜ ስቀመጥ ግን ስናፕ ምናምን ነበር ማደርገው አይ ዶንት ማይንድ ቢካዝ በቃ አሸንፌያለሁ እዛ ጋር ሄጄ በኢንተርናሽናል ደረጃ ፊልም የሚሰሩ ሰዎችን አግኝቼ በእነሱ እንደዛ ከተባልኩኝ በቃ የኔ ትልቁ ጫፉ ምናምን ልላ አይደለም ማንንም ሰው በሰው ጀጅ አይደረግ ግን በራሴ ሆነ የሰጡኝ ነገር አለ በቃ በጣም ኩራት የተሰማኝ እና ቦስም በቃ አንቺሽ ምትበዩ ነበር ሲለኝ ነበር ግን ያው አልበላውትም ግን ደግሞ ፈርስት ፊልሜ ሆኖ በዛ ልክ መገኘት መታየት ስለኔ ከባድ ነገር የመጀመሪያ ፊልምሽ ነው ይሄ የመጀመሪያ ፊልሜ ነው ከዛ በፊት የቴሌቪዥን ድራማ ወይ ደግሞ ዩቲዩብ ላይ ድራማዎች ምናምን ሰሩ ነበር መሰለኝ ዩቲዩብ ላይ ሞክራለሁ ዩቲዩብ ላይ በራሴ ምናምን ሌሎች ዩቲዩብ ላይ ተጭኖ ያያያቸው እነሱን አይቼ ነበር እነሱ እኛ ነበርን መጀመሪያ እየሰራናቸው እኛ ሰርተናቸው ከዛ ከራሳችን ላይ ደልተን እዛ ላይ ተጫነ ነው እንጂ ራሳችን የሞከርናቸው ስለዚህ ጽጉ አክትረስ ነች ብለሽ አምነሽ መጣሽ በስማ የነበረው ነገር እኮ በጣም ያው ከባድ ነበር እኔ አክትረስ ነኝ በቃ ይሉኛል በጣም ብዙ ሰው እኔ በዚህ ፊልም በጣም ብዙ ትልልቅ አርቲስቶችን አግኝቻለሁ በጣም ትልልቅ ሰዎችን ምናምን እና እነሱም በጣም ጥሩ ነገር ነው የሚሰጡኝ በጣም ጎበዝ ነሽ ጀግና በርቺ ምናምን ግንስ ኢትዮጵያ ውስጥ በቃ በርቺ ጎበዝ ጀግና ከማለት የዘለለ ነገር የለ ወፍ ከዛም በኋላ ስክሪፕት አልተቀበልሽም አልመጣም ፊልሙ በጣም ከባድ ነበርና ለስክሪፕት ብዙ አልጓጓም ብዙ ስክሪፕት ይላካል ጊዜ የለኝም ነው ብላችሁ ጊዜ የለኝ አላለም ወደፊት ታዲያ ጽጉን የት እንጠብቃት በራሷ ፊልም ራሷ ፕሮዲዩስ አድርጋ መሰራው ፊልም ወይስ ስክሪፕት ተቀብላ መሰራው ፊልም ሁሉም ሰው በደረጃው አላ እንትን መስዋዕትነት ይከፍላል ለምሳሌ ፈረጃ በጣም እስከ ደም የተከፈለበት ነገር ታይዋለህ ዝም ብለህ እንደዚህ ልጁ ሲያወራ የሆነ ፊል ታደርገዋለህና እኔም በዚህ ፊልም ምክንያት ብዙ ተጎድቻለሁ ይሄ ፊልም ከተመረቀ በኋላ የደረሰብኝ ነገር ከባድ ነበር
ገባ ፊልም ለመስራት የከፈልኩት መስዋዕትነት ልጅነቴ ይሄ እንደ ልጅ አይደለሁም ነበር የሆነ ህልም ነበር እዛ ቦታ ላይ ብቻ ነው መድረስ የምፈልግ ያ ብቻ ነው የሚያስደስተኝ ለኔ ዓለም ምንም አልነበረችም እናቴም አባቴም ቤተሰቦቼ ምንም አይደሉም ለኔ አላማዬና ምደርስበት ቦታ ነበር የኔ ትልቁ ግቤ እና ትልቁ ህይወቴ በቃ ያ ነበርና ልክ የተመረቀለት የመጀመሪያ ቀን ጀምሮ ነው ህይወቴ ተመሰቃቀለው ህይወቴ ምስቅልቅልቅል ብሎ ነበር ከዚህም በኋላ ጽጌን በፊልም እናገኛታለን አላገኛትም አላቅ ግን ደግሞ የኔ ቴራፒ ስራ ነው በሙዚቃው ከፍ ማለት ፈልጋለሁ የተሻለ ፊልም የሚያሰራ ሰው ከመጣም ስክሪፕት አጥቻ አይደለም ስለመናገር ከዝም ብሎ ፊልም አትሰራም አይደለ የፈለገ ነገር ቢሆን ከላይ ጀምራ ወደታች መውረዱ ፈርቻው አይደለም ትልቅ ፊልም ነው የሰራሁት በጣም እኔ ልነግርህ አልችልም ያወጣውትን ኢፈርት ላይክ ያወጣውትን ኢነርጂ ምናምን ልነግርህ አልችልም 1 አመት ከ8 ወር ነው የፈጀው ፊልሙ ልነግርህ አልችልም በጣም ከባድ ህመም ነበር ያሳለፍኩት ነገርና ከምርቃቱ በኋላ ምን ተፈጥሮ ነው ከምርቃቱ በኋላ ትንሽ የፖለቲካ ነገር አለው ፊልሙና የሆነ ሰው ደጋፊ ይሆናል የሆነ ሰው ነቃፊ ይሆናል ለእህቶቼና ለወንድሜ የትምህርት ቤት ምከፍለው አጣሁኝ የቤት ኪራይ ምከፍለው አጣሁኝ ከምኖርበት አፓርትማ ወጥቼ እናቴ ቤት ገባሁ እና እናቴ ቤት ገባሁኝ በዛ መሃል ገንዘብ ማግኘት አቃተኝ ወርቅ ነበረኝ ወርቄን ሸጥኩት ወርቄን ሽጬ ቤት ኪራይ ከፈልኩ ከዛ እንዲም ብቻ ንብረት ነበረኝ ሸጥኩትና ቤተሰቤን ያው ወድቅ ያለው እኔ ቤተሰቤን ደግሞ መጣል የለብኝም በያሰብኩኝና የልጆች ትምህርት ቤት አያቁም ውስጤን ያዝ አድርጌ ከየትም በየተቸጋግሬ ምሸጣው ሽጬ ምናምን ሰርቫይቭ ለማድረግ ሞከርኩኝ ከዛ አብርሃምን አገኘሁት አብርሃም ዩቲዩበሩ አብሪሽ እሱ ጋር አንድ ቪዲዮ አሰራኝ ምናምን ነገር አልኩት ካንድም ብዙ ቪዲዮ አሰራኝ ከዛ አሁን ወንድም የሆነው ጓደኛዬ የሆነው እኔም የራሴን ዩቲዩብ እየሞከርኩኝ ሪል ላይፎች ላይ ቤዝድ ያደረገ ነገር እንሰራለን ከዛም በኋላ ያጣዋቸው ነገሮች መለስኩኝ ወርቁን ብቻ ለገዛሁት መልሼ አፓርትመንት ውስጥ መኖር ጀመርኩኝ መልሼ ጽጌ ሮያል የጠፋችዋን ጽጌ ሮያል እንደዚህ በአንድ ደቂቃ ስነግርክ አንድ ደቂቃ ኬዝ አይደለም ኬዙ አመት ከምናምን የፈጀ ኬዝ ነው በጣም ብዙ ነገሮችን ስታጣ ወጣት ነህ አይደል ራስህን መርሳት አትፈልግም sometimes ጠጣ ነበር ምናምን በዛ አይነት ሲቹዌሽን ውስጥ የማይሆን ነገር ውስጥ ገባውና በዛ አይነት ሲቹዌሽን ውስጥ ወደ 7 ኪሎ ቀነስኩኝ ራሴን አጣሁት ጂም ነበር የምሰራው ራሴን በጣም ጠብቅ ነበር ምናምን ሊሚት ነበር ላይፌ ምናምን ክራይሲስ ውስጥ ገባው ከዛ እግዚአብሔር ረዳኝ ዛሬ እናንተ ተገናኝተን ትናንት ስላሳለፍኩት ነገር አወራሁ